ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። አሁን ገና ጠዋት 12 ሰዓት ነው ማለት ነው። ዛሬ ወደ እናንተ ያመጣኝ ነገር ምንድን ነው? ከወንዱ ልጅ ጋር ልሰራ ነው ማለት ነው። ከአቤንዬ ጋር ነው የምሰራው ዛሬ። እሱ አቅም አሁን እሱ ወጣ ብሏል ማለት ነው። እስክመጣ ድረስ ብዬ ነው ቪዲዮውን ልስራ ብዬ ያሰብኩት። ምንድነው እሱ ይሄው ቁርስ አዘጋጅቻለሁ። ቅዳሜም ቢሆን እስከ ሰዓት ይማራሉ። ዛሬ ትምህርት ቤት ይሄዳል። አሁን ቁርስ እየበላን ማለት ነው አወራዋለሁ ማለት ነው። ምንድነው ማወራው? ተመልሼ አረብ ሀገር እንደሚሄድ አወራዋለሁ ማለት ነው። እዚህ አልተመቸኝም ምናምን እያልኩት ተመልሼ እንደሚሄድ አወራለታለሁ። እስቲ ምን እንደሚል አብረን እናያለን ማለት ነው። ያለቅሳል ወይስ ደግሞ ጥያቄ ጠይቀኛል ወይስ ደግሞ ችግር የለውም ሂጂ ይለኛል። ብቻ አላቅም። እሱን አብረን እናያለን። እስከ መጨረሻ ድረስ አብራችሁን ትሆናላችሁ ማለት ነው። እንግዲህ አሁን ወጣ ድረስ ጠብቀዋለሁ ማለት ነው። መጣሁ። ልብስን ቀይር፣ በቃ ትደርሳለህ። የት አለ ስልክ? ስልክ የት አለ? አይ አለው እኔ በቃ ነው። ገና ነው ሰዓት ይመስለኛል። 56 ስለዚህ ገና ነው። ገና ነው አልኩ። የምን ቲክቶክ ነው ደግሞ? ልብስን ቀይር። መጣላው ልብሱን እየቀየረ ነው። አቤኔ ቶሎ በል እንጂ። እርፍ። እኔ ያንተን ቀበቶ የት ያለው? አቤት ኧረ እኔ አላየሁም። ጥቁሩን ሱሪ አለብስም እንዴ? ጥቁሩን ሱሪ ልበስ። ትቼክ እንዳልበላ ቶሎ ነው። ቆየህ እኮ አቤኔ። ግና በዚህ ብዙ ነው እንደ ሳሩ አንተ በስመ አብ በል ጉድ። እራት ስላልተበላ በቃ በቃ ታዲያ ለምን አልቀሰቀስከኝም አንተ? እና የራት እንብላ አትልም ነበር? አንድ ጊዜ እኮ መጥቼ ብዬሻለሁ።
አብዮት ብለሽ ከዛ ቤቱን ደግሞ ተጠቅለል አብዮትም ጣልኩ አብዮትም ጣልኩ እንዴ ማለት አልኩ። ምህረት እንብላ ስትለኝ ምህረት እራት እንብላ ስልሽ ዋቤትን ጣለሽኝና እዚህ ዘጋ ቁጭ ብዬ እንትን ልከፍተው ቲቪ ልከፍተው ይረብሻል ብዬ እያየሁትን ብዬ ስልክ ከዛ ሽንት መጣና ሽንት ቤት ሄጄ ማርት እንደያለሽ አልመጣም እንዲያብያለሽ አልመጣም ስላ መጥቶ እሱና ብለሽ አቡ ከፈለክ ብላ ሳያመልጥ እየተበላሸ ዳቦ እኮ አለ ማለት እንዴ ሀብታም ሆነ ነው ዜናውን ይሰራ ነበር ቪዲዮ በሰራ ነበረ ግን መጣ ባን ተራይ አንተ ትፈራለህ ከዛን በኋላ ሰራለሁ ሐሳቤ ቀላ ለአበባ ወጡ ነበር ምን ምን ታዲያ ትመጣለህ ወሰንሳት ወያመሳ አራቢን ትናንትና የሆነ ነገር አሰብኩ ምን ማለት ጥሩ አሁን ትምህርት ተዘጋ ልዘጋ ትንሽ ነገር አንተ ያቢውስ ማለት አዝመራ ሲደርስ ትሄዳለህ አሁን እኮ የኔ ተጣጣቁ ሜዳጋ እኮ አይናል ለሱ ብቻ ሳይሆን አቦዚ ደብሮኛል እኔ ተመልሼ ልሄድ እያሰብኩ ምነው እኔ ምነው ተወኝ ደብሮኛል ምነው ብዙ ያልኩበት ነው መጀመሪያ የነበርኩበት ቆሽ ሄደሽ ስንት ወር ሰርተሽ ዝምለሽ ሄዷል አመቱ ጋር ለምኑ ነው የምሄደው አመት እኮ ገና ነው እንኳን ታውቃ ምነው ለዛውች ከገለው ግን በሳምንት ምናምን ከገጠር ከዛን እኔ ሳምንቱ ሙሉ ብቻዬን ምን አብረት ነው እዛ እኮ አንዳንድ ነው ከዘነበ አቤት እዛ አድርም እሱ አድርም በጣም ይጭንቅላት ለማ ቁና እየተሸከምኩ እዛ ወደ እኔ ከሱ እንትን ይሻላል ምርጫ እና ምን አልክ አታጂ እግር ልትዘኝ ነው እንዴ አዋን እንደዚህ አይ በሬ ነው እንደወጣሽ መጀመሪያ እንደዛ ነበር ያልኩት አይ አንተ እሺ የምትል ከሆነ ለአብዮትም ነግረዋል አብዮት አልነገርኩትም ያት ለምን ዋሻለሁ እኔ ምን አደርጋለሁ ለምሳሌ ምሳሌ ራስን መስራት ናርዲ ዘንድሮ እዚህ አትማርም ሜጋ ነው እና ለዚህ ጠዋት ለሊት ምን ለምን እንጀራ ገሪት እንጀራ ተጋዛላችሁ እንጀራ እንደ ድሮ ያገርታችሁ እንደዚህ ከመሰል እንጀራ ወደ አይነጣ እንጀራ ስንቀይ ታራክ እንጀራ ነው እንጀራ ደግሞ እንዴት ይቀየራል ምን እንዴት ምጣዱ እሸት ጤፍ አይደል እንደሚበሉት እንዳሁኑ ታዲያ ምንድን
እንደዚህ በጣም ማለት ስንዴ አይደለም የምትበለው። ለማንኛውም አትሄጂም። እሺ መጨረሻ ነው። ኧረ እስኪ በአጠቃላይ ቁጥር ስንት ዓመት ዘለቆ ከበፊቱ ነው ወይስ ከመጀመሪያው? 8 ዓመት ነው። 9 ዓመት? አንተ ስንት ነህ? ስንት ዓመት ነው? ራስህን ዓመት አታውቅም እንዴ? ይሄን ዓመት ካሉ ትንሽ ያስታውስ ምን ነው መልሳለሁ። ለቪዲዮ ብዬ ነበር አነሳሳሁት። ጋረደ ተቦት ብላ ዳቦ። ኧረ ምን አነሳለሁ? ልሰራ ብዬ ነበር የተውኩት። ለምን አነሳለሁ? ራት አልበላሁም አላልክም እንዴ? መንፋት ስለጠገቡ ነው። ጠዋት ማለት አንዳንዴ እሞክራለሁ ያሰሱኝ ወደ ዝም ብዬ ይነፋሉ ፊል ይነፋል። ጠዋት እኮ ወደ አይነፋም ባዶ ሆድ ስለሆነ ወይ ውሃ ቀጠሮ ነገር ዛሬ እንዴት ውሃ ሳልጠጣ እንዴ? የለም እንደ ውሃ አለ ታንከር ዘመኛው ደግሞ በሩ ላይ ለምን እኔ እዛው መቅረት አልፈልግም። መቋተቻ ለትምህርት ቤት አይደለ እንደ ውሃ ተቀመጠው እና ታዲያ ልጆች ራሱ ይዘን እንዲበቁ አንዳንዴ ግን ለዘበኛው ስራ ከሰራሽ ይፈቅዳል። ምንድን ነው የምትሰራው? አሁን ዘውዴ ተባላለ አስተጠይ ድንገት ካይበቃለች አባረልክ ይደርስባችኋል። ይደርስበለዘው በባዶ ቁሩ ነው ተቆራጥ መጣየው እና ተረሳ ባታ ማታ አጠገብ ነው ማለት ነው። በሩ እንዳጋጭ ዝጋ መጀመሪያ በሩ ዝጋ አልኩ። እኔ ምንም አልገባኝ። ለምን እና ያረጋው ማለት ይከፈታል። እኔ ምን አውቃለሁ? ዋስ ከፍላችሁ አንጣጣ ተማሪ ጠጣ ተማሪ ተቆሶ የኔ ልሄድ ስል ጠጣዋለሁ እስከ መጨረሻ ልሄድ ስል ጠጣዋለሁ። ሰክሬ ስካር ምን ሰው እንደሚያደርግ አየዋለሁ። አንድ ከከርከማ የት እንደሄድሽ ምን ነው አጠቂ አትምንኝ እንዴ? ተመቸኝ አልተመቸኝ ሁሉም ቦታ ይመቻል። ተቀርባል ገባው አቤት ይሆን ለስከ ገጠር ገብተህ በጣም ብዙ ጊዜ እኮ ማለት አስገባው ነው ነበር። አንተ በትምህርት ጎበዝ ሆና ያው እንትን ይደርሳል ካምፕ ይደርሳል። እና ታዲያ ከማን ጋር ይሰራል ገጠር?
ከማን ጋር ይሰራል? በዛ እኮ ነው አሁን ገበሬው ስንት ቦታ ይሆናል እርሻ ሁሌ እንጠጣለን ነበር ከአንድ ገበሬ ድሮ ነበር ይወጣል። ስራ ታስፈታለህ እኮ አባስ እርግጠኛ ነኝ። ይሄ አሁኑ ሞኝ ነው የሚመስለው እንዳጠናግረህ ይዞ እና አሁን ተምረ ዶክተር ልትሆን ነው ወይስ ገበሬ ልትሆን? ኳስ ተጫዋችም እኮ ትምህርት አያስፈልግም። እኔ እንትን ሆኜ ማለት እኔ ዶክተር ሆኜ ኦፕራሽን ተደርጓል። እዛ ነው ቤት የምሰራው አከበለለ ሁሉም ሰው እኮ ለመጀመሪያ ጊዜ አይችልም። ተምሮ አይቶ ተምሮ የሚያውቁ አንተ በሕፃንነት እኮ ክትባት የወሰድከው አሰላ ለዛ ነው ቤቴ አሰላ ሆስፒታል ለዛ እንደዚህ ሁሌ የዛገኝ ደግሞ ማታኝ እንዴ ከተማ ማታኛ ነው የዝናውተኛ ነው ፀሐዩ ደግሞ እንደዚህ የሚያቃጥል ይህን ሰብስቤ በዛ በኩል የሚያቃጥል ወይ ወዘራፉ ወይ ጎሽምስ ትምህርት ቤት እኛ ነው ቆርቆሮ ነው እዚህ በቃ ይሄ ዶሮም እንደ ቀልድ አለቀ አለቀማ ቤት ጫወት ነበር። ዶሮ ሲያምር እጄ ወጥ ውስጥ እየነከርኩ ታጠበውና ወጡ ሳይኖር ሲቀርስ ወጡ ካልኖረም ዶሮ በተሰራበት በርስ አሁን እኔ ካርድ ያስፈልገኛል። የምን የእንትን የስልክ ነው ካርድ አረ ብር ያስፈልገኛል። ምንም ብር አይለኝም። ወይን ትገዛልኛለህ ወይን ደግሞ ካንተ ታካፍለኛል። የኔ ሳፋሪኮም ነው እንዴ? እኔም ቴሌ እፈልጋለሁ ቴሌ እፈልጋለሁ። ሲም ካርድ አዎ አሁን ምን አደርግልሃል ታዲያ? በኋላ አንቺው ምንም ስለው ሲም አለው ሳንቲም ነው ያለቀው። አንድ ብር አለችው ግን አይደውልም። እሺ የእንትኑ ስም ምንድን ነው? የሲም ኢትዮ ነው ወይስ ኢትዮ ነው? እንዴ ልላክልሽ ታዲያ አይሆንም እንዴ? እና አሁን ማን ነው የሚገዛል? የኔ ሲም ገዝተሽ? ኧረ እኔ ሲም ምን አልፈልግም አይደለም። አሁን ስንት ሰዓት ነው? እስቲ ይህ ሰዓቱ ካልሆነ ሄደት ገዝተልኝ እንቀበላለሁ አለሙ ቤት ጋር ምንም ስልክ ውስጥ ገንዘብ የለም አልኩ። መደወል አይችልም። ቤት ትነግረኛለህ። ለምን አልችልም? ስንት ነው? ገና ነው። ቦርሳ ከያፍሪ ወጥቶ እኔ ከመጣሁ እኮ ካርድ ሞልቼ አላውቅም። አብዮት አንዴ ያልሞላልኝም 150 ብር 150 ብር 100 ብሩን ደግሞ ዳታ ላይ ጨረስኩ። 50 ብር ነበር። ዋይፋይ አይሰራም ነበር ያኔ ነው እስከ ዛሬ ነበር።
ለአመት ብሎ ምን ጥቅም አለው? አመት እኮ አይቆይም። ሲም ካርዱ ይዘጋል። ስንት ብር ነው ካርድ? የአስር ብር ከፈለክ የአስር ብር የሀያ ብር ይዛል። አስር አስር ነው። አስር አስር ነው እንዴ? እሺ እንዳትቆይ። ሰላም ቤተሰቦች፣ እንግዲህ ምን እንዳለ ሰምታችኋል። እኔ እኮ ቀልድ መስሎኝ ነበር። እውነትሽን ነው እያለ ነበረ እና ልጆቻችን ምን ያህል እንደሚሳቀቁ ለማየት ነበረ። ያው ቀልድ መስዬ ነው ያወራሁት። የእውነት የምር ባስመስልበት ደግሞ አስቦት አዛዘነኝ። የእውነት ማለት ማስጨነቅ አልፈለግኩም ነበር። ለዛ ነው ማለት ነው። እንግዲህ የዛሬ ቪዲዮችን ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አመሰግናለሁ። ዩቲዩብ ሰብስክራይብ